መጀመሪያ መግባባት ያለብን መሰዊያ ያላችሁ እናንተ ይቀበላላችሁ። መሰዊያ አለን፣ መሰዊያ አለን። አዎ ክርስቶስ ኢየሱስ ነው መሰዊያችን። ኦኬ ምን አልከኝ? ክርስቶስ ኢየሱስ ራሱ ነው መሰዊያችን። አይሰማም? ኦኬ መስዋዕቱስ መስዋዕቱ አንድ ጊዜ ቀርቦልናል። እሱ ማን ነው? መስዋዕቱስ እንደዚህ ላድርግልህ በባይብል ልመልስልህ። ኮመንታሪ አልገልጥብህም። እንደዋድ ዕብራውያን 13:10 እናውጣልኝና አንዴ ማንበብ ስለማልችል ነው እያነበብን እንትን አንዴ ጥያቄ መስዋዕቱ ማን ነው? መስዋዕቱ ነው ክርስቶስ ነው። ኦኬ መሰዊያውም ክርስቶስ ነው፣ መስዋዕቱም ክርስቶስ ነው። ትክክል። ለሱ ማረጋገጫ እሰጥሃለሁ። ዕብራውያን 13:10 እናውጣለን። አንዴ እሺ፣ እዛ ላይ የተጠቀሰው የሆሊ አልተር ተብሎ የተጠቀሰው ሎርድስ ኦፍ ቴብል አላችሁ? መኩ ለምን መጀመሪያ መልስን እየመለስኩልህ ነው። አንብበው፣ ከዛ ደግሞ ወደ ጥያቄ ስለ መሰዊያ እየጠየቅኩ ነው። ሎርድስ ኦፍ ቴብል አላችሁ ወይስ የላችሁም እኮ መለስኩልህ። መጀመሪያ መለስኩልህ፣ እንጨርስ። መጀመሪያ መለስኩልህ። መጀመሪያ እዚሁ ላይ ነው። እዚሁ ላይ ነው እየጠየቅኩ ያለው ምንድነው ጥያቄው? ሎርድስ ኦፍ ቴብል የተባለውን ወይም ደግሞ ሆሊ አልተር የተባለውን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 ላይ የተጠቀሰው አላችሁ ወይስ የላችሁ? አለን ወይስ የለንም? እመልስልሃለሁ። ቆይ መኩ እመልስልሃለሁ። መጀመሪያ መሰዊያው ማን ነው? ኧረ መኩ እኮ አላችሁ ወይስ የላችሁ? መኩ እዚሁ ላይ እመልስልሃለሁ። እዚሁ ጋር መልስልኝ እኮ መልሳ ደህና ደር መኩዬ። ለምን ትወጣለህ? አንደኛ ጥያቄ እየተቀበልክ ነበር። ስታይ ደንግጠህ ነው መሰለኝ እየመለስኩልህ ነው ያለሁት። ሰው እንትን በል መልስ መለስልህ፣ አጥርተህ ሂድ። ሌላ ጥያቄ ላይ አትግባዘለን። አልገባም እኮ ባይዘው ወይ የገባ መስሎ ነው እንጂ እዛ ነው ያለው። እሺ መስዋዕቱም መሰዊያውም ክርስቶስ ነው ብለሃል። ልክ ነኝ? ማን ነው ነው የሚያወራው? ምን አልከኝ? መሰዊያው ማን ነበር ያልከው? መሰዊያው ክርስቶስ ራሱ ሂምሰልፍ ራሱ ነው። መስዋዕቱስ ምንድን ነው? መስዋዕቱ ደግሞ እሱ ነው፣ የቀረበው እሱ ነው። ስለዚህ ራሱ ላይ ነው የሰዋው ክርስቶስ ማለት ነው። ቆይ እንደሱ አይደለም። ዕብራውያን 13:10 እናየዋለን። እንደሱ አይደለም አለ። እዩ ተመልከት። መሰዊያው ማን ነው? ቆይ አንዴ መሰዊያው ማን ነው? መሰዊያው ይኸውልህ፣ ስማኝ፣ ይኸውልህ መሰዊያው ራሱ ክርስቶስ ነው። የተሰዋውም እርሱ ራሱ ክርስቶስ ነው እያልኩ ነው። አዳምጠኛ። ክርስቶስ ራሱ ላይ ነው። ቆይ ራሱ ላይ ነው የሰዋው። ምን ማለት ነው ራሱ ላይ ነው የሰዋው ማለት? ምክንያቱም መሰዊያው ራሱ ክርስቶስ ራሱ ነው አልክ። በመስቀል ላይ አንዴ ቆይ ብሩክ፣ አንዴ ረጋ። መሰዊያው ክርስቶስ ነው አልክ፣ መስዋዕቱ ክርስቶስ ነው። ስለዚህ ክርስቶስ ራሱ ላይ ራሱን ሰዋ ነው። እንደዛ አይደለም እያልኩ ያለሁት። ለምን በቃሉ አናወራም? ስለዚህ መሰዊያው ላይ የተሰዋ ምንድን ነው? ቆይ መሰዊያው ላይ የተሰዋ ማን ነው? መሰዊያው ላይ የተሰዋውም ራሱ ክርስቶስ ኢየሱስ ነው አልኩ። መሰዊያው ማን ነው? ለምን አታወጣም? አናነበውም? መሰዊያው ማን ነው? ጨቃጨቃ አይደለም። አውጣው መጀመሪያ። ምን አይነት ትምህርት እንዳለ እኮ እያሳየን እኮ። አሁን አትሩጥ፣ አትሩጥ። ትምህርት ስትጠየቅ እንዲህ እያልክ መሮጥና ለመሳደብ ከሆነ ባይዘወይ እታች ትወርዳለህ። አይዞህ ታውቀኛለህ አይደል? ትምህርት መልስ በደንብ እሺ። መሰዊያው ማን ነው አልከን ወዳጄ? የመለስኩልህ ነው 10 ጊዜ። አሁንም ደግሜ እነግርሃለሁኝ። መስዋዕት የሆነው ክርስቶስ ኢየሱስ ነው። መሰዊያው ማን ነው? መስዋዕት የሆነው ኧረ በክርስቶስ ተረጋጋ። ይዋድ አይ በቃ አሁን ተጨንቃል ማለት ነው። ተረጋጋ ማለት ጀመርክ። አሁን ልትወጣ ራሱ ነው።
መሰዊያው ራሱ መስዋዕቱ ራሱ ነው አይደል? ቆይ መሰዊያው ላይ የተሰዋው ማን ነው? የምትጠየቀውን መልስ። አሁን ስትጨንቅ ላውራ፣ ኧረ ተው አትፍራ፣ አትደንግጥ ማለት አትጀምር። ቆይ አንዴ ረጋ በል። መሰዊያው ላይ የተሰዋው ማን ነው? መሰዊያው ላይ የተሰዋው ክርስቶስ። ይኸውልህ መሰዊያም በብሉይ ኪዳን የነበረው ታቦት ስለተሻረ ስለሌለ አሁን መሰዊያ ስለ ብሉይ ኪዳን አልተጠየቅም። ስለ ብሉይ ኪዳን አልተጠየቅም። እዚሁ ቁም። መሰዊያው ላይ የተሰዋ ማን ነው እኮ? አዳምጠኝ እኮ ልመልስልህ እኮ ነው። መሰዊያው ላይ የተሰዋው ራሱ ክርስቶስ ነው። ኦኬ እሺ፣ መሰዊያው ራሱ ክርስቶስ ነው አይደል? ቆይ መሰዊያው ራሱም ክርስቶስ ነው አይደል? አንተ ብቻ አታወራ ይዋድ። እንደዚህ አይሆንም እኮ ውይይት እያወራሁ አይደለም። ምን እየጠየቅኩ ነው? ከጠየቅከኝ እኔ መልስ ጠብቅ አይሻልም እኮ? መልስን ይኸውልህ፣ መሰዊያው ክርስቶስ ነው አልከኝ። የተሰዋው መሰዊያው ላይ ማን ነው ስልህ ራሱ ክርስቶስ ነው አልከኝ። ስለዚህ ክርስቶስ መሰዊያው ነው፣ መስዋዕቱም ራሱ ክርስቶስ ነው። ስለዚህ ሰዊውም ራሱ ክርስቶስ ነው አይደል? ሰዊው ማንም አላለም። አይዞህ ማንም አላለም። ችግር የለውም እጠይቃለሁ። እሺ ሰዊው ማን ነው? ማን ነው የሰዋው? ተመልከት፣ ትልቁ ላይ አድርገኝ አንዴ መኩ በደንብ እሺ። መሰዊያው ክርስቶስ ነው፣ ማንም አላለም ብሎኛል። መሰዊያው ክርስቶስ ነው። መስዋዕቱ ማን አልከኝ? መስዋዕቱስ ማን ነው? መስዋዕቱ የሆነው ክርስቶስ ኢየሱስ ነው። መሰዊያው የሚለውን ግን ቆይ አንዴ የሀሳብ ለውጥ አመጣ መሰዊያ። እኔ አላስጨንቅም። ይኸውልህ ቆይ አንዴ ተረጋጋና አንዴ እናውራ። መሰዊያው ምን አመጣው? አሁን አላስጨንቅም። እኔ ጠያቂ ነኝ። ጠያቂ ከመቼ ወዲህ ነው የሚጨነቀው? አንዴ ረጋ በልና ሳትደነግጥ ተረጋግተህ አውራ። ያው መሰዊያው ማን ነው? ልክ ነኝ? መሰዊያው ክርስቶስ ብለኛል። ልክ ነኝ? አላልኩም አላልኩም። ባይዘወይ ቴክኖሎጂ ያልኩበት ሚንስ ስላለኝ አሁን ቆይ አላልኩም ብለሃል። አሁን ትነግረኛለህ። አላልኩም ብሏል። ስሙ መሰዊያው ማን ነው? ተረጋጋ ወንድሜ። መስዋዕቱ እርሱ ክርስቶስ ነው አልኩ። መሰዊያ የሚለውን ግን ለማብራራት አንተ እንደፈለግ አትጨፈልቀውም። መሰዊያው ማን ነው? አትጨፈልቀውም። አንተ እኮ አስረዳ። ሳትነግረኝ ምንድን ነው የምታስረዳ? ላስረዳ ማን እንደሆነ። አሁን አንተ ምንም ላስረዳህ አይደለም የሚባለው ብሩኬ፣ አማርኛም እየጠፋብህ ነው። መሰዊያው ማን ነው ስትባል መሰዊያው ክርስቶስ ነው አልኩ። ሙሉ ለሙሉ ነገርኩህ አይደል? መሰዊያው ደግሞ ማን ነው የሚለውን በዕብራውያን አንዴ ረጋ በል። ቅድም ክርስቶስ ነው እያለ ሲጮህ ነበረ። አሁን ላስረዳ ማለት ጀመረ። ይህን ያክል ከራሳችሁ ጋር እንድትጣለው ማድረግ እንችላለን። ባይዘው ክርስቲያንስ ትምህርታችን የማይናጋ መሰረት ላይ ስለተመሰረተ አሁን መሰዊያው ማን ነው? ማን ነው? መልስ። ተረጋጋ እኮ ልመልስልህ። ከአሁን በኋላ ላገባብኝ ነው። በመሀል ላገባብኝ አሁን ቀጥታ ነው የምትመልሰው። ቀጥታ መልስ። ላብራራት በል። ምንም የሚብራራ ነገር አንተ አትነግረኝም። አንተ የመጠየቅ እንትን ያለ ፍቃድ ነው ያለ። እኔ ደግሞ የመመለስ ፍቃድ አለ ነበረ። በጽሁፍ ሲሆን ነው እንዴ የምታብደው? ምን እየሆንክ ነው? መሰዊያው ማን ነው ስትባል ምንድን ነው? ለምን እንደተንጫጫችሁ አልገባኝም። ሌሎቹ ሲገቡ ጥያቄ እየቀረባላችሁ ነበረ። እኔ ስገባ ጥያቄ ማቅረብ ጀመራችሁ። ለእሱም ልመልስልህ እያልኩ አስተምሮ ይወጣለሁ። ቀጥል። መሰዊያው ማን ነው? ቀጥል። እሺ መስዋዕት የሆነው ክርስቶስ እርሱ ኢየሱስ። ለምንድን ነው መሰዊያውን እኛ ክርስቶስ ነው ብለን ያወራ ነው? ክርስቶስ ነው የምንለው ለምንድን ነው? መሰዊያው ላይ ፎከስ አድርግ። መስዋዕቱ ቆይ አልመጣውም። መሰዊያው ምን ሆነ ያለ ብሩክ፣ እንደ ቅድሙ እየነገርኩህ ነው። መሰዊያው ቆይ እሺ ላውራ። ይዋድ ከጠየቅ መስማት መቻል አለብህ። አንተሽ እሺ ንገረን። አንተሽ አንዴ ቀጥል። መሰዊያው ብቻ ንገረን። አዲስ ግለጽ። አዲስ ወረቀት ግለጽ እኮ። አይ ልጽፈው ነው አዲስ። እንደዚህ እዚህ ከፍዬ ልጽፈው ነው። የቅድሙ ይሄ ነው። አሁን የሀሳብ ለውጥ መጥቷል። መስዋዕቱ መሰዊያው ማን ነው? መሰዊያው ደንግጣል። ችግር የለውም። አሁን እንዲህ ብለህ ከዛ ልናስወርድ መስለው አናስወርድም። ከራስ ጋር ተጋጭተህ ትወጣታለህ። መሰዊያው ማን ነው? እኔ ጋር የተቋረጥኩት መሰዊያው ማን ነው? የፈለግከውን በል፣ ችግር የለውም። መሰዊያው ማን ነው? ደንግጠናል ጎበዞች። እሺ እሱን ይዘንልሃል። ቀጥል። መሰዊያው ግን ማን ነው?
ንገረን። እሺ ካልተቋረጥኩኝ መስዋዕት የሆነልን ክርስቶስ ኢየሱስ እርሱ ራሱ። ኧረ መስዋዕቱን ተው። መሰዊያው ግን ማን ነው ስንል በዕብራውያን 13:10 ላይ መሰዊያ አለን ሉክ መሰዊያ አለን ብሎ ስለ ክርስቶስ ኢየሱስ ይናገራል። መሰዊያው ማን ነው? ብሩክ አሁንም አልመለስከው። ማን ነው መሰዊያው? እኮ ላውራ ካላስወራኝ የዋድጌ በጌታ ፍቅር ላውራ ይላል። በመሀል አትግባ። ልመልስልህ መሰዊያው ማን ነው? ልመልስልህ ካልሆነ አይዞን የዋድጌ የምር አይዞን። እንደዚህ ትንጫጫለህ ብዬ አላሰብኩም ነበረ። ደወሪ ግን አላሰብክም። እባክህ መልሶ ደወሪ ግን መሰዊያው በዕብራውያን ጻፍልኝ አንዴ። ዕብራውያን 13:10 ማን ነው? አንዴ ጻፍልኝ ነው አስነብብ። ከየት አመጣኸው ብዬ አልጠየኩም። መሰዊያችሁ ማን ነው? መሰዊያ አለን ብለሃል እኮ። ላሳይህ እኮ ነው፣ በመጽሐፍ ቅዱስ ላሳይህ ነው መሰዊያው ማን እንደሆነ። መሰዊያው ማን እንደሆነ በመጽሐፍ ቅዱስ ላሳይህ ነው። ንገረኝ። ማን ላሳይህ ነው በመጽሐፍ ቅዱስ ማን ነው? መጀመሪያ ንገረኝ፣ ከዛ ታሳየኛለህ። አይሰማም መሰዊያ። እሺ ልመልስልህ። መሰዊያ የምንለው እኛ ታቦት ስለተሻረ የአዲስ ኪዳን ደግሞ መሰዊያችን የሆነው አንዱ ማን ነው? ክርስቶስ ኢየሱስ ነው። ቅድም ነግሬሃለሁ፣ ማብራሪያ ታስፈልገዋል ያልኩህ ለዛ ነው። እሺ መሰዊያ ማን ነው? ኢየሱስ። አልሰማም እንዴ? ክርስቶስ ብዬው ነበረ። ኢየሱስ ስላድርገው ኢየሱስ ነው፣ ክርስቶስ አይደለም ነው። ባላሲ ልሰራ አይዞን ክርስቶስ ብልኸኝ ክርስቶስ ብዬ ጽፌው ከዛ አሁን ደግሞ ኢየሱስ ነው አልከኝ። መሰዊያው ማን ነው? አሁን ማን ልበለው? ስቀስ ጨርስ። አይዞህ የጭንቀት ሳቅ እንደሆነ ይገባናል። ግን መሰዊያው ማን ነው? አሁን ማን ነው አልከን እኮ ልመልስልሽ። አሁን መሰዊያ ብለን ነው እንዴ? አብራራህ እኮ ብሩክ፣ አትቀልድ። አሁን አብራርተሃል፣ ጥቅስ ጠቅሳል። ዕብራውያን 13:10 አልከን። ጥሩ መሰዊያ አለን። ማን ነው መሰዊያችሁ? አሁን እባክህ መልስ። መሰዊያ የሆነን እርሱ ራሱ ክርስቶስ ነው፣ ጌታችን ኢየሱስ ክርስቶስ ነው። አሁን በደንብ ጻፈው። ቆይ መሰዊያው ማን ነው? ስለዚህ እንቺ ሰውዬ መለስኩልህ እኮ መለስኩልህ። ምንድን ነው ተናገራ ቀጥታ መልሼልሃለሁ። በቃ ብሩክ ታዲያ እዚህ ጋር ክርስቶስ መሰዊያው ክርስቶስ ነው ስልህ አይደለም አላልኩም? ለምን አልከኝ? እንዴት እንጫጫላችሁ ብዬ ለመለስኩለት እኮ መኩዬ። ለምንድን ነው 10 ጊዜ ብትገባው? መሰዊያው ክርስቶስ ብለኸኛል ስልህ አላልኩም? ለምን አልከኝ ቅድም? እሺ ደግሜ ልመልስልህ። እዚህም ያለ ሰው ስላለ መልሼ ልመልስልህ። መሰዊያው ክርስቶስ ነው መጀመሪያ። ልክ ነኝ? ኧረ ቆይ አዳምጠኝ። ልመልስልህ። ከመስዋዕቱ ነው የምጀምረው። መስዋዕት የሆነልን መጀመሪያ ክርስቶስ ኢየሱስ ነው ለመስዋዕትነት የቀረበው። ሲቀርብም ደግሞ መሰዊያ ብለን ያቀረብነው ደግሞ መሰዊያው የቀረበበት መሰዊያው ደግሞ ማን ነው? ክርስቶስ ኢየሱስ ነው። አሁን ተመለሰልህ በደንብ። በጣም ጥሩ። ስለዚህ መስዋዕቱ እሺ ስማ፣ አሁን ያልከውን ልድገምልህ። መስዋዕቱ ክርስቶስ ነው። መስዋዕቱ ተሰውቶ የቀረበበት መሰዊያም ክርስቶስ ነው። ልክ ነኝ? እሺ መሰዊያ የሚለው ላይ ወይስ አይደለም? ቆይ አታብራራ እባክህ። ቆይ አንዴ እኔ ያልኩት አሁን ልክ ነኝ ወይስ ልክ አይደለም? ያልከውን ነው ያልኩት ወይስ አይደለም? እኮ እየመለስኩልህ ነው። 30 ጊዜ አደጋግመው ከመለስኩልህ ወደ ጥያቄ ወይስ አይደለም ልክ ነው ወይም አይደለም ነው የምትለው ብሩኪ? አማርኛ የምታውቀው መስዋዕት የሆነው ክርስቶስ ነው። መሰዊያም ብለን የተቀበልነው እርሱን ክርስቶስ ነው። ከዚህ በኋላ ከደገምክልኝ እወጣለሁኝ። 10 ጊዜ ታስደግም። እየመለስኩልህ ነው። ስለዚህ ክርስቶስ የተሰዋበት መሰዊያ፣ ቆይ አንዴ፣ መስዋዕቱ ክርስቶስ ነው። ከዛ መስዋዕቱ የሆነው ክርስቶስ የተሰዋበት መሰዊያውም ክርስቶስ ነው ብሎናል። እሺ ሶስተኛ ጥያቄ፣ ሰዊው ማን ነው እንዴ? ቆይ መሰዊያ መሆኑ እኮ ላሳያ መጀመሪያ። አንዴ ቆይ ጥያቄን አልጨረስኩም። ሰዊው ማን ነው? ምንም ማለት ኦርቶዶክስ እነዚህ አፈርድም። አንዴ መጨረሻ ሶስተኛ፣ ሰዊው ክርስቶስ አይደለም ስላልከኝ ሰዊውስ ማን ነው? አዳምጥ መጀመሪያ። መሰዊያ የሚለውን አልተስማማህም። እሱ ላስረዳ ለምን እንዳልኩ። ከዛ በኋላ ወደ መስማማቱን ተወው። ለእኔ አልተስማማውም። ዮሐድን ያውቃሃለሁ። አውቃሃለሁ። ቆይ ተረጋጋ። ይኸውልህ ሰዊው ብሩኬና እዚህ ሰዊው ማን ነው? እመልስልሃለሁ።
እመልስልሃለሁ። መሰዊያው መጀመሪያ እንግባባ። አሁን መልስ። መሰዊያው መጀመሪያ ሰዊው መልስ። ማን ነው የሰዋው? በቃ ሰላም ደሩ። ሰዊው ማን ነው? አዎ ሰላም ደሩ። አይዞን ታበልልኝ ወንድም። ሂድ በል ከፕሮ ጋር አሁን ታርቀህ ትመጣለህ። እንዲህ ናቸው ፕሮቴስታንት። አያችሁ፣ መስዋዕቱ ራሱ የተሰዋበት መሰዊያ ክርስቶስ ነው። መስዋዕቱ የተሰዋበት መሰዊያ ክርስቶስ ነው። ይሄ ባይዘዌ በፕሮቴስታንትም ተሰምቶ የማይታወቅ ጉድ መስዋዕቱ የተሰዋበት መሰዊያ ራሱ ክርስቶስ ነው አለ። ከዛ ክርስቶስ ራሱ ላይ ነው የሰዋው፣ ወይም ደግሞ ክርስቶስ ላይ ነው የተሰዋው። ከዛ እንደዛ ስለው ምን አለ? አይ መሰዊያው ራሱ ክርስቶስ አላልኩም አለ። እሺ ማን ነው ብለን እንድንጽፍ ስንሄድ ክርስቶስ ነው አለ። ደግሞ ታዲያ እዚህ ጋር ለምንም አይደለም አልከኝ፣ አላልኩም አልከኝ። ማብራራት አለብኝ። ምንም ብታብራራው የትም አታመልጥም ስል ከዛ ሰዊው ማን እንደሆነ ስንጠይቀው ምን እንደሚመጣበት ያውቃል። ክርስቶስ ሰዊ፣ ከዛ ራሱን ሰዋ፣ ከዛ ማን ላይ ሰዋ? ራሱ ላይ ሰዋ። ዝስማች በጣም የእናንተን ትምህርት ለማፍረስ በጣም ሲምፕል ነው። ግን ምንድነው ሲያነሳ የነበረው ዕብራውያን 13:10 ክርስቶስ መሰዊያ አለን የሚለው በእውነት ክርስቶስን ነው? ጭራሽ አማርኛ አልገባውም መሰለኝ እኮ። ሰው አለ እንቀበል ወይስ ያነሳትን ሀሳብ? የቃላት አማርኛ አልገባውም። እንቀበላለን። እሺ እንቀበላለን፣ በኋላ እንሄድበታል። እሺ በነገራችን ላይ አማርኛ ጉለት ይኖረዋል መሰለኝ ልጁ ሳስበው። መሰዊያና መስዋዕት ትእዛዝ ባለኝ አንድ ነገር ቢቱ አንድ ቢት አድርገውና አንድ እድል ርስት ያስተጋባል። ይሰማል ዮሐዴ? አዎ የቢቱ ግን በጣም አስቸጋሪ ነው። እውነት ይሰማል። ድምፁ ብለን ሚዩት አድርገን ጠይቀውና ሚዩት እያደረክ ካልሆነ ይደርባል። እንትን ነው። አይ የአሁኑ ልጅ መሰዊያና መስዋዕትም መለየት አልቻለም መሰለኝ። እኔ እንጃ አማርኛውን ዕብራውያንም እንዴት እንዳነበበ ቆይ እንሄድበታለን። ለማንኛውም አንዳንዴ በጣም ነው የሚገርመው ፕሮሰስ። ከዚህም በፊት ግን አንድ ጊዜ ትዝ ያስባልኝ አኬ ጋር ዲቤት ሲያደርጉ አንድ ልጅ ታስታውሳለህ? የሆነ መጀመሪያ ያለ አኬ ጋር ዲቤት ገባ። መስዋዕት ስለመስቀል ነው። ስለመስቀል ደም ስትል ይሄ ቀዩ ደም ነው እንዴ ምናምን ያለው አይ አረንጓዴ እሱ ነው ትዝ። ከዛ ደሙ መስዋዕት ነው፣ ስጋው ደግሞ መሰዊያ ነው አለ እኮ እሱ ደግሞ ጭራሽ ማለት ነው። በቃ አጅሬ እኮ ራሱ ኢዲት ራሱ ነው ተቀየ። መሰዊያው ስጋ ነው አለ። መሰዊያው ስጋ ነው አለ። መስዋዕቱ ሲባል ደሙ ነው። ስለዚህ ደሙ ስጋው ላይ ተሰዋ። አቤት አቤት አቤት! ከዛ ሲጠየቅ ምን ያደርግ እስታክ ሆነ ማለት ነው። ማለት ስጋውን አቀረበ አንድ ጊዜ ባቀረበ ይላል አይደል ዕብራውያን ላይ መስዋዕት አድርጎ አንድ ጊዜ ባቀረበ ብሎ ነው ቃል በቃል ያስቀመጠው። እና አኬ ጭራሽ ይጠይቀዋል፣ ልጁ ዳርቆ ቀረበ። ከስታ ዲስኮኔክት አደረገ ወጣ። እና ለማንኛውም እሺ ቢቱ ሚቱ አደርጋለሁ። ጥያቄን እሺ ጠይቅና መጀመሪያ ግን እንደተረዳ ሊጠይቀ ይገባል። አንድ ሚቱ አድርገና እስቲ ዮሐዴ ከአንተ ጋር ደግሞ ወይ አውሩ የኔ የሚደርብ ከሆነ ከሱ ጋር ወይስ ከሁላችንም? የሱ ነው። ከሱ ዝም ብለን በቃ ጥያቄ እንቀበልና ይውረድ። ሌላ ሰው ጋር መወያየት ይሻላል። እሺ ቢቱ ቀጥል። ጥያቄ ቅድም ያነሳችሁት ላይ
አንደኛ ቆሮንቶስ 10:21 ላይ ታቦት ነው ወይ እሱ ቴብል የሚለው ታቦት መሆኑ ምን ማረጋገጫ አለን ነው አንድ። ምክንያቱም የአጋንንት ማዕድና የጌታ ማዕድ ይላል። አጋንንት ታቦት አለው ወይ? ታቦት ከሆነ አንደኛው ጥያቄ ይሄ ነው። ታቦት ላለመሆኑ ደግሞ ያው የጌታ ማዕድ ነው። ማዕድ ማለት የጌታ ራብት ማለት ነው የሚል እምነት ነው ያለኝ። ይህም በዚህ ያዙልኝና ጌታ የተሰዋው ታቦት ላይ ነው ወይ መስቀል ላይ አይደለም ወይ ነው የኔ ጥያቄ። መስቀል ላይ ስለሆነ ታቦትን እንዴት መረጣችሁ? ለምን መስቀልን አልመረጣችሁም የሚል ነው። ሌላው ደባል ታቦት ሲባል ምንድን ነው? እሱን ስለማላቅ ሁለት ታቦት አንድ ቤተክርስቲያን ውስጥ ነው ወይስ በአንዱ ታቦት ሁለቱን ታስቡበታላችሁ የሚል ነው ያለኝ ጥያቄ። እዚሁ ልሁንና ከሚደረብባቸው የምትጠይቁኝ ካለ እንዲሁ እያቋረጥኩ መልሳለሁ። እሺ ቴንክ ዩ። የመጀመሪያውን ጥያቄ ልመልስልህ እና ከዛ የኋላ ሁለተኛው እና ሶስተኛውን ትሄድበታለህ። ለማንኛውም በአንደኛ ቆሮንቶስ ምዕራፍ 10 ላይ ያለውም እንዲሁም ደግሞ 10 ቁጥር 20 ላይ ያለውም በዕብራውያን ምዕራፍ 13 ቁጥር 10 ላይ ያለው ሁለቱም ስለ ጌታ ጠረጴዛ ወይም ደግሞ ቴራፒዚዮ ነው። ይሄንን ምንድነው የጌታ ማዕድ ሲባል ለቅዱስ ቁርባን ነው የተፈታው ነው። ቅዱስ ቁርባን የሚሰናዳበት ወይም ደግሞ ቅዱስ ቁርባን የሚሰዋበት ቴብሉ እንግሊዘኛው ሌላ ሩቅ ወደ ግሪኩ ምናምን ሳትሄድ ሎርድ ኦፍ ቴብል ይላል እንግሊዘኛው። ላንብብልህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 ላይ ላንብብልህ የእንግሊዘኛውን ማለት ነው። እሺ አንደኛ ቆሮንቶስ ምዕራፍ 10 ኦኬ ይላል። ቁጥር 21 ላይ ye cannot drink the cup of the Lord and the cup of the devil. Ye cannot be partakers of the Lord's table. The Lord's table ነው እንጂ ዩካሪስት አይደለም። ሌላኛው ላይ ቅዱስ ቁርባንን ሲጠቅስ ዩካሪስት ብሎ ነው የሚጠቅሰው። ይሄኛው ግን ምንድነው የሚለው the Lord's table። በግሪኩ ምንድነው የምታገኘው? ትራፔዛ ኮሪው የሚለውን በግሪኩ ትራፔዛ ማለት ደግሞ በግሪኩ ሄደ ስትመለከት በኤንሸንት ቸርች ፋዘርም ሁሉም ዘንድ አልተርስ ወይም ደግሞ ሆሊ ቴብል ብሎ የሚታወቅ ነው ያላቸው ማለት ነው። ስለዚህ እዚህ ጋር የተጠቀሰው ምንድነው ከተባለ መስዋዕት የሚሰዋበት መሰዊያ ወይም መስዋ ተብሎ የሚጠራው ማለት ነው። አጋንንት ሳላችሁ ወይ ታቦት አላችሁ ወይ ነው አሁን እያልን ያለነው። በመሰዊያ ኮንቴክስት ማሰብ አለብን። በአዲስ ኪዳን የብሉይ ኪዳን ታቦትን አለን እያልን አይደለም። ቀደምም የአዲስ ኪዳንን ሲተረጉሙት ኪዳነ ወልድ ክፍሌ ቃል በቃል ያስቀመጡት መሰዊያ የሚለው ነው። ታቦት ማለት መስዋያ ነው። በቃ መሰዊያ የሚሰዋበት ነው። ለአጋንንት ይሰዋል። አዎ አጋንንት ይሰዋሉ፣ ለአጋንንት ይሰዋሉ። አጋንንትን የሚያመልኩ ሰዎች ወይም ከጌታ ውጭ የሆኑት ለአጋንንት ሊሰው ይችላሉ። የራሳቸው መሰዊያ አላቸው። ከዛ ህብረት የሚያደርጉት እዛ ላይ አንድ ላይ በእንትኑ ተሰብስበው ለበዓል ለምሳሌ በብሉይ ኪዳን ውስጥ ለበዓል መስዋዕት ሲደረግ ነበር። ምን ላይ? መሰዊያ ላይ። ወደዛም ስትወስድ ኤልያስም መስዋዕትን ሲያቀርብ ነበር። ለማን? ለእግዚአብሔር። ስለዚህ ሁለቱም ያቀርቡ ነበር። ስለዚህ ለአጋንንትም ይቀርባል፣ ለእግዚአብሔርም ይቀርባል። በአዲስ ኪዳንም ቅዱስ ጳውሎስ ይህንን ነው እያለ ያለ ነው። ከየትኛው ነው? ሎርድስ ኦፍ ቴብል ነው የሚለው መሰዊያ ወይም መስዋ የምንለው በግዕዙ ነው እንጂ ምን አይደለም። ቢቱ ታቦት የምንለው የብሉይ ኪዳንን ታቦት አንድ ጊዜ እግዚአብሔር የሰጠ 10ቱ ትእዛዛትን እያልን አይደለም። እሱ አንድ ጊዜ ነው የተሰጠው። 2 የለም፣ 3 የለም፣ 4 የለም፣ 5 የለም፣ የለም። አንድ ነው የተሰጠው። ይኸው በቅርስነት አንድ ነው። ለአዲስ ኪዳን አገልግሎትም አያገለግልም። እሱ ለአዲስ ኪዳን አገልግሎት ላይ አይውልም።
ከዛ አንጻር ይታያል። አንደኛ ቆሮንቶስ ምዕራፍ 10 ላይ ያለው ሁሉም አባቶችን መጥቀስ ይቻላል። በነገራችን ላይ ጆን ክርስቶዞም ጨምሮ ሆሊ አልተር ነው የሚሉት እነ ሲፕሪያንም ሆሊ አልተር ወይም ደግሞ ታበርናክልን ጋር እያነጻጸሩ ማለት ነው። ከብሉይ ኪዳን የነበረ ጋር ያነጻጸሩታል በአዲስ ኪዳን። ዮሐዴ ማሳየት ትችላለህ እዚሁ ላይ ይቀጥል። ያ የመጽሐፍ ቅዱስ መዝገበ ቃላት ታቦት ማለት ቅድም ምናልባት አልተከታተልክ መሰለኝ ቤቱ አሳይተን ነበረ። ታቦት መሰዊያ ማለት ነው የሚል ማለት ነው። ኦኬ ብዙ ትርጉሞች አሉ። መርከብ ሊሆን ይችላል፣ የሙሴ ጽላት የሚያድርበት ማደሪያውን ሊሆን ይችላል። ከዛ ደግሞ መሰዊያም ሊሆን ይችላል ትርጉም። እኛ ታቦት ስንል ምን እያልን ነው? መሰዊያ እያልን ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ ያለው እንደው ታቦት መሆኑ በምን ማረጋገጥ ይቻላል ላልከው የመጽሐፍ ቅዱስ መዝገበ ቃላትን ያሳየው ገጽ 42 ላይ ማዕድ የሚለውን ክፍል ሲፈቱ እንዲህ ይላሉ። የምግብ ጠረጴዛ ሊሆን ይችላል። ኦኬ ማዕድ ማለት የምግብ ጠረጴዛ ሊሆን ይችላል። ይሄ ደግሞ አንደኛ ነገሥት 2:7 ማዕድን ማገልገል ማለት ደግሞ ለድሆች እርዳታን ማካፈል ማለት ሊሆን ይችላል ትርጉሙ ማለት ነው። የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ቅዱስ ቁርባን የሚቀደስበት የጌታ ማዕድ ይባላል። ሶስተኛ ምንድነው? ቅዱስ ቁርባን ራሱ የሚቀደስበት ቅዱስ ቁርባን የሚቀደስበት የጌታ ማዕድ ይባላል። ማስረጃ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 20 እዚህ ቁርባኑ የሚቀደስበት ራሱ የጌታ ማዕድ ወይም ደግሞ ትራፔዛ ኩሪዮስ ተብሎ ይገለጻል። የጌታ ጠረጴዛ ወይም ደግሞ የጌታ ማዕድ ትራፔዛ ወይም ደግሞ እንግሊዘኛው ሎርድስ ቴብል ነው የሚለው የጌታ ጠረጴዛ ወይም የጌታ ማዕድ ብሎ ይጠሯል። ከዛ አንጻር ምንድነው ይሄ ማለት ነው? ታቦቱ ወይም ደግሞ የጌታ ስጋና ደም የሚዘጋጅበት የሚፈተትበት ማዕድ ጠረጴዛውን መሆኑን ማስረዳት ይቻላል። እንግሊዘኛውም በግልጽ ያንን ስለሚናገር ማለት ነው። ሁለተኛው ጥያቄ ክርስቶስ አይ ቲንክ መስቀል ላይ አይደለ ወይ የተሰዋው? ለምን መስቀል አታረጉትም ነው ይመስል አለውኝ። የጌታ ማዕድ የሚለው ጌታ ማዕድ የሚለው የጌታ ገበታ ነው ያሳየኝ እንትን ላይ ገበታ ማለት ለምሳሌ ቴብል ፎር ስሪ ስትል ለሶስት ሰው የሚመገብበት ጠረጴዛ ማለት ነው በእንግሊዝኛው። የጌታ እራት የሚቀርብበት ጠረጴዛ በሚለው ነው የተረዳሁት፣ ታቦት በሚለው ሳይሆን። መሰዊያ ሌላ ቦታ አልታር የሚለውን ታቦት አድርጌ ወስደው እችላለሁ መስዋዕት ስለሚቀርብ። ጠረጴዛ ወይ መስዋዕቱ የጌታ ስጋ አንዴ ቤት አንዴ ቆይ ሚውት አድርገኝ። ቴንክ መስዋዕቱ የሚዘጋጅበት ጠረጴዛ አይደለ? የጌታ ጠረጴዛ ሲባል መስዋዕቱ ወይም ደግሞ ስለ ስጋና ደሙ ነው እያወራ የሚመጣው ከላይ ጀምሮ አይተው ከሆነ። ስለዚህ ያንን የሚዘጋጅበት ጠረጴዛ ነው ብለህ ነው አይደለ? እንደዛ ብዬ ነው የምረዳው ነው እያልክ ያለው። ትክክል። እሱኛው የጌታ እራት ከሐዋርያቶቹ ጋር ቀርቦ የበላበት ጠረጴዛ ነው እንጂ እሱ የተሰዋበት አይደለም እያልኩ ነው። ያ ሲጀመር ክርስቶስ የጌታ እራት እኮ በዕለተ ዓርብ የሚቆረሰውና የሚፈሰው ስጋውና ደሙ እኮ ነው የሰጣቸው አይደል? ትክክል። ስለዚህ ዕለተ ዓርብ የሚቆረሰውና የሚፈሰው ደግሞ እሺ ሚዩት እያደረገው በዕለተ ዓርብ የሚፈተተውና የሚቆረሰው ስጋው ነው ክርስቶስ የሰጣቸው። ኦኬ መቼ? እዛ ጠረጴዛ ላይ ማለት ነው። ስለዚህ በዕለተ ዓርብ የሚቆረሰው ነው፣ ትክክል ነው። በዕለተ ዓርብ የሚፈሰው ነው። ስለዚህ የራሱ የክርስቶስ ስጋውና ደሙ ነው እየሰጣቸው ያለው። መቼ የፈሰሰ? ዓርብ። መቼ የተቆረሰ? ዕለተ ዓርብ ማለት ነው።
ልክ ነኝ ቢቱ? አዎ፣ ዕለተ ዓርብ ለሚቀርበው ስጋውና ደሙ ትክክለኛ ለሚቀርበው ስለሱ ባርኮ የሰጣት ቆርሶ ያነሳት አለች አይደል? ቆርሶ አንስቶ የባረከው ፓርት ከሆነ የምትነግረኝ ትክክል ነው። ሙሉ እራቱ እነሱ የበሉት ካልከኝ ግን ጠረጴዛው ላይ የበሉት እራት ነው እንጂ የተባረከው ስጋና ደሙ አይደለም። ማለት የተባረከው ስጋና ደም አልበሉም ነው? መጀመሪያ ላይ የጌታ እራት ቀረበ፣ እርሱም አብሯቸው እየበላ ነው። ከዛ ነው ቆርሶ አንስቶ ባርኮ የሰጣቸው አይደል? ትክክል። ስለዚህ እያወራ ያለው ስለበሉበት ጠረጴዛ አብሮ መብላት ከጌታ ጋር እራትን ስለመካፈል እንጂ ለምን የጌታ ጠረጴዛ አለው? የጌታ ጠረጴዛ ያለውማ ለጌታ እራት ነው። እራቱ ራሱ ማዕድ ማለት እኮ ጠረጴዛውን ለምንድን ነው የጌታ ያለው ነው ጥያቄ። የጌታ ማዕድ ነው። ማዕዱ ራሱ እራቱ ራሱ የጌታ ነው እንጂ ጠረጴዛውን ለምን የጌታ ያለው ነው ጥያቄ። አሁን አንተ ስለሚበላው ነገር ነው እንጂ ከዛ በኋላ ማለት ስለሚበላው ነገር ማለት ቆርሶ ሲሰጣቸው ጽዋውን ሲሰጣቸው ስጋውና ደሙን የሰጣቸው አይደለ? እንደዛ ነው እያልከ ያለው? እንደዛ ነው ቢቱ? አሁን ያንተ እኮ ትንሽ የሚቸግረው ድምፅህም እንትን ይላል እና ያስተጋባል አይነት ነገር ትንሽ ይረብሻል። ትንሽ አወሳሰበ እንትኑን ምን እያለ እንደሆነ ስጋውና ደሙ ነው ትክክል ብሎ ያምናል። ስለዚህ ያንን የሚዘጋጅበት ደግሞ የጌታ ጠረጴዛ ተብሎ ተነግሯል ማለት ነው። ሐዋርያ ቅዱስ ጳውሎስ መሰዊያ ብሎታል፣ የጌታ ጠረጴዛም ብሎታል ማለት ነው። ያ መሰዊያ ብሎታል። ምክንያቱ ክርስቶስ ራሱ ስጋውና ደሙ ያዘጋጀበት ከዛ ደግሞ ታላቅ ሚስጥር ስጋውና ደሙ አድርጎ የሰጠበት ታላቅ መሰዊያ የጌታ ጠረጴዛ ብሎ የጌታ ብሎ ተለይቷል። ከሌሎች ማዕዶች ከሌሎች ዕለት ተዕለት ከምንበላባቸው ጠረጴዛዎች ፈጽሞ የራቀ የተለየ ነው። ባይዘዌ ኦኬ፣ እንደው ፈጽሞ የራቀ ከስጋዊ ሀሳብ ፈጽሞ የራቀ ከስጋዊ ሀሳብ ፈጽሞ የተለየ ጠረጴዛ። ጠረጴዛ ሲባል ቀለል አድርጋችሁ እንዳታዩት፣ የጌታ የሚለው ነው ዋናው። ምክንያቱ የጌታ የሚል አለው ጠረጴዛ ማለት ነው። የጌታ ጠረጴዛ ከሆነ በጣም ታላቅ በጣም የከበረ ጠረጴዛ ነው ማለት ነው። ያም የሚዘጋጅበት ምንድነው? የጌታ ስጋ እና ደም የሚዘጋጅበት የሚሰዋበት ስለሆነ ማለት ነው። ክርስቶስ ለዛ ባረከ። ከዛ በኋላ ቀድሶ ባርኮ ሲሰጣቸው ይህ ስጋዬ ነው፣ ይህ ደሜ ነው። መቼ? በዕለተ ዓርብ የሚቆረሰው በዕለተ ዓርብ የሚፈሰው ስጋዬ እና ደሜ ይህ ነው፣ ለብዙዎች ኃጢአት ይቅርታ የሚቀርበው ስጋና ደሜ ይህ ነው ብሎ ነው የሰጣቸው ማለት ነው። ስለዚህ ያ የሚዘጋጅበት ስጋና ደሙ የሚሆንበት መሰዊያ ደግሞ ምን ብሎታል ሐዋርያ ቅዱስ ጳውሎስ? መስዋዕት መሰዊያ ብሎታል። እዛ መሰዊያ ላይ ደግሞ የሚዘጋጀው ወይም ደግሞ የሚቀርበው ስጋና ደም ደግሞ የክርስቶስ የራሱ እንደሆነ ቅድም የተጠቀሰው የዕብራውያን ምዕራፍ 13 ክፍል ላይ በግልጽ ይናገራል። ባይዘው ምዕራፍ 13 ላይ መሰዊያ አለን ይልና ከእርሱም ነው የሚለው። በደንብ ይውቀ። ምናልባት እዚያ ያለ ወንድማችንም ተምሮ ይወጣል። ምክንያቱ ቅድም ሲጠቅሰውም ስለነበረ ማለት ነው። መሰዊያ አለን ይላል አይደል? ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ከመሰዊያው ሊበሉ ምን ድንኳኒቱ የሚያገለግሉ መብት የላቸውም ይላል። እሺ ለምን? ምክንያቱ በብሉይ ኪዳን ሊቃነ ካህናት ይላል ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈር ውጭ ያቃጥላል ይላል። ስለዚህ ኦኬ፣ ከሰፈር ውጭ የተቃጠለው ስጋ ነበረ የሚበሉት የብሉይ ኪዳን ሊቃነ ካህናት ማለት ሊቀ ካህናት ስጋውን ይበላሉ። ይሄ የእንስሳቶቹ ማለት ነው። ደሙን ይረጫሉ። ከዛ በኋላ ደግሞ ምን ያደርጋሉ? ስጋውን ይበላሉ። ከሰፈር ውጭ የተቃጠለውን ስጋ ይበላሉ። ስለዚህ በሐዲስ ኪዳኑ መሰዊያ ላይ ግን የእነሱ መብት የላቸው የሚልና ስለዚህ አለ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ ይላል። ኦኬ፣
ከበር ውጭ መከራን ተቀበለ ይላል። እዚህ መሰዊያው ራሱ ክርስቶስ ነው ሳይሆን ክርስቶስ ከሰፈር ውጭ መከራን የተቀበለው ልክ የእንስሳቶቹ ደም የእንስሳቶቹ ስጋ ከበር ውጭ እንደሚቃጠለው ማለት ነው። ግን የሚቃጠለው መሰዊያው አይደለም። በብሩክ አስተምሮ መሰዊያው ነው የሚቃጠለው አይደል? ግን መሰዊያ አለን የተባለው ከዛ እንዲበሉ ከዛ የሚበላበት ከመሰዊያው ነው የምትበላው። ኦኬ፣ ከመሰዊያው ነው የምትበላው ማለት ነው። ምንድነው የምትበላው? ከበር ውጭ የተከፈለው የተቆረሰው ስጋና ደም። ስለዚህ ኢየሱስ ደግሞ በገዛ ደግሞ ህዝቡን እንዲቀድስ ምን ከበር ውጭ ምን ተቀበለ? መከራን ተቀበለ። ኦኬ። ስለዚህ አዲስ ማለዳ እግዚአብሔር ይስጥ። የጌታ ጠረጴዛ ራሱ ጌታ ራሱ ነው እንደማለት ነው። የጌታ ጠረጴዛ የሚለው ጌታ ራሱ ነው እንደማለት ነው። መሰዊያው ያ ከዛ ምን በላበት ነው። ከመሰዊያው ነው ምን በላ ከዛ መሰዊያ እነዚህ ከዛ የመብላት መብት ያለን የአዲስ ኪዳን ክርስቲያኖች ነን። የብሉይ ኪዳን ሊቀ ካህናት መብት የላቸውም ነው የሚለው። እነርሱ የሚቃጠል ደም ምናምን ነበር የሚያቀርቡት። በሐዲስ ኪዳን ግን ለዛ ለጥላው አማናዊ አካላዊ የሆነው የጌታችን የኢየሱስ ክርስቶስ ስጋና ደም መብላት ነው። ኦኬ፣ ያ ደግሞ ከመሰዊያው ነው የሚበላው። ልክ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አልወድም ወይም ደግሞ አልፈቅድም ብሎ እንደተናገረው ከጌታ ማዕድ እንካፈላለን፣ ከጌታ ማዕድ እንበላለን ክርስቲያኖች ማለት ሰው። ከዛ አንጻር የሚታይ ነው። አይ ቲንክ ቢቱ ከተመለሰልስ ድምፅ ታፍኗል። ድምፅ ታፍኗል። ኤርፎን ካለ ግን ንቀለው። እሺ ቢቱ ኤርፎን ካለ ንቀለው። የለውም ኔትወርኩ ካልሆነ በስተቀር። እሺ ቀጥል። አሁን ይሰማል? ይሰማል። በቃ ሚት እያደረግን እንስማ። እሺ ዮሐዴ ያለውን ተረድቼዋለሁ። እናንተ መሰዊያ ነው የምትሉት። ያው ኦልሬዲ እዛ ጋር ቴብሉን እንደ መሰዊያ ላዩ ላይ ነው የቀረበው። ኦልሬዲ ከዛው ማዕድ ላይ ነው ጌታ ስጋዬ ነው ደሜ ነው ብሎ የሰጠን። ስለዚህ እንደዛ ነው የምናደርገው ነው። ተቀብያለሁ ሀሳብን። የኔ ጥያቄ ግን ምንድን ነው ሲጀመር ይሄ ቴብል የማዕድ ወይ ገበታ ከኢየሱስ ጋር አብሮ የመብላት የህብረቱን ጠረጴዛ ነው የሚያስረዳው እንጂ ጌታ ትክክለኛ ስጋና ደሙ በነጋታው ነው የሚቀርበው መስቀል ላይ። እዚህ ጋር ስለ ጽዋና ስለ ማዕድ ነው እያወራ ያለው። ማዕድ ማለት እንደዛ ከከፋፈል ነው ከላይም ሁለት አይነት ጽዋ ነው ያለው፣ ከታችም ሁለት አይነት ማዕድ ነው ያለው። የጌታ ጽዋና የጌታ ማዕድ ሁለት ነገር እናያለን። የአጋንንት ጽዋና ሁለት ነገር እናያለን። ቢቱ አንድ የሚዩት አድርግና፣ በነገራችን ላይ ይሄን እየጠቀሰ ያለው ጌታ ኢየሱስ ክርስቶስ አይደለም። ይሄንን እየጠቀሰ ያለው ጳውሎስ ነው። ጳውሎሱ ትምህርቱ ስለ ጌታ ስጋና ደም እያብራራ ባለበት ነው። ዮሐዴ ከፍቶላል። ጳውሎስ ነው በቤተ ክርስቲያን ውስጥ ለሚደረገው ነገር እያብራራ ስለ ስጋና ደሙ ነው እንጂ የሆነ ስለሚበሉ ስለሚጠጡት እንትን አይደለም። ኖርማል ስለ ምግብ አይደለም። እስቲ ያብራራላል። ይኸው ኦኬ። ክፍሉ ያለው አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ጀምሮ ነው የምትመለከተው። ኦኬ። ሐዋርያው ቅዱስ ጳውሎስ የጌታ ስጋና ደም የሚባረክበት የሚቀደስበት ቅዱስ የሆነ መሰዊያ ቅዱስ የሆነ መሰዊያ አለ። ያንን ነው የጌታ ጠረጴዛ ብሎ ሐዋርያው ቅዱስ ጳውሎስ እየተናገረ ያለ። ስለሚበላ ስለ ስጋዊ መብል ሳይሆን ስለ መንፈሳዊ መብል ፕላስ ደግሞ የጌታ ስጋና ደም ስለሆነው መብልና መጠጥ ማለት እንዲህ ብሎ ይናገራል። ከቁጥር 16 ጀምሮ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ኦኬ፣ ምንባርከው ይላል። ስለዚህ የሚባረክበት ስፍራ አለ። ያ ህብስት የሚባረክበት ምንድን ነው? ያንን ነው የጌታ ጠረጴዛ እያለ የሚናገረው ታች ሄደው ማለት።
ስለዚህ ምን አለ? የምንባርከው የሚባረክ ነው። ከዛ የበረከት ጽዋው ሲባረክ ከማን ጋር አንድ ይሆናል? ከክርስቶስ ደም ጋር አንድነት ያለው አንድ ይሆናል ማለት። ህብረት ማለት አንድነት ማለት። ስለዚህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ነው እንጂ ነው። ሪቶሪካል ኮሽን ይባላል። እንዴ ነው። ኦኬ፣ የክርስቶስ ስጋና ደም እኮ ነው። ያንን ጽዋ የክርስቶስ ደም እኮ ነው። ያንን ህብስት እኮ ያንን እንጀራ እኮ የክርስቶስ ስጋ ነው አለ። ቀጥሎ ምን አለ? አንድ እንጀራ ስለሆነ ይላል። በጣም የሚገርም ባይዞ አንድ እንጀራ ነው የሚለው። ለምን? ምክንያቱ በዕለተ ዓርብ የተቆረሰው አንድ መስዋዕት ነው፣ የፈሰሰው አንድ መስዋዕት ነው ማለት ነው። ከክርስቶስ ብዙ እኮ ነው። በየአብያተ ክርስቲያኑ እኮ ብዙ የሚባረክ ጽዋና እንጀራ እኮ አለ። ግን ያ ሁሉ ምንድን ነው የሚለው? አንድ ስለሆነ። አንድ ማለት የዕለተ ዓርቡ ስጋና ደም ነው። በቃ የተለየ ስጋና ደም ወይም ደግሞ ዕለት ተዕለት የሚቀርብ ስጋና ደም አይደለም። ስለዚህ ምን አለው? አንድ እንጀራ ስለሆነ ይላል። እኛ ብዙዎች ስንሆን አንድ ስጋ ነን። በጣም የሚገርም በቃ የክርስቶስ ስጋና ደም ሁሉንም ክርስቲያኖች አንድ የሚያደርጋቸው ያ ቅዱስ ስጋና ደም ነው። አንድ እንጀራ ነው። ስለዚህ ያንን ስትበላ ያንን ስትካፈል ምን ትሆናለህ? ብዙዎች ስንሆን አንድ ስጋ እንሆናለን። አንድ ስጋ ነው የሚያደርገው ማለት አንድ ስጋ የሚያደርግ ነው። ስለዚህ ሁላችን ለምንድን ነው አንድ ስጋ ምን ሆነው? ምክንያቱ ሁላችን ያንን አንዱ እንጀራ እንካፈላለን። በቃ አንድ እንጀራ የተካፈለ ሁሉ አንድ ስጋ ነው የሚያደርገው። የክርስቶስ አካል የሚያደርግ ታላቅ ምስጢር ነው። ስለዚህ የክርስቶስ ስጋና ደም ነው እየወሰድክ ያለው ነው ሐዋርያ ቅዱስ ጳውሎስ። ስለዚህ ከክርስቶስ ጋር የክርስቶስ አካል አንድ አካል ነው የምትሆነው ነው። ብዙ ብትሆንም እንኳን እንጀራው ስንት ነው? አንድ ነው። ስለዚህ አንድ አካል ያደርጋል፣ አንድ ስጋ ያደርጋል ማለት ነው። እሺ፣ ስለዚህ ስለምንድን ነው እያወራለሁ? በስጋ የሆኑት እስራኤል ተመልከቱ፣ መስዋዕቱን የሚበሉ የመሰዊያ ማህበርተኞች አይደሉምን ይላል። በሚገርም ሁኔታ መስዋዕት ይለዋል። ይህንን ሐዋርያ ቅዱስ ጳውሎስ ከምን ጋር አነጻጽረው? ከእስራኤል በስጋ እስራኤል የሆኑት። እኛ ግን በስጋ ሳይሆን በመንፈሳዊ እስራኤል ዘነፍስ ተብለን እንጠራለን። እነሱን ተመልከቷቸው። መስዋዕቱ የሚበሉት ማን ናቸው? የመሰዊያ ማህበርተኞች የሆኑ ናቸው። እዚህ ይህንን የሚካፈሉት የመስዋዕቱ ማህበርተኞች የሆኑ ክርስቲያኖች ናቸው። ይሄንን ከተናገረ በኋላ ነው 21 ላይ ይመጣና ስለዚህ አለ፣ ስለዚህ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከዛ የጌታ ማዕድና አይደለም የሚለው ስለሚበላው ሳይሆን ከጌታ ማዕድና ከአጋንንት ማዕድ ደግሞ ልትካፈሉ አትችሉም። ከዛ ከመሰዊያው ማለት ከመሰዊያውና አጋንንት ደግሞ ሄደው የሚሰውበት አለ። ከነሱ ከመሰዊያቸው ሄደ ለአጋንንት የተሰዋውን ምናምን ሁለቱንም መካፈል አትችልም። ኦኬ፣ ምክንያቱ ከዚህ አህዛብ የሚሰውት ለማን ነው ብሏል? ለአጋንንት ነው። ኦኬ፣ አህዛብ የሚሰውት ለአጋንንት ነው። ስለዚህ ከዛ ሄደ ተካፈልክ ማለት የአጋንንት መስዋዕት ተካፈልክ ማለት ለአጋንንት ከሚሰውት ከመሰዊያቸው ሄደ ተካፈልክ ማለት ኦፍኮርስ ከእነሱ ጋር ህብረት ማለት ነው። እኛ ደግሞ ከጌታ ጋር አንድ የሚያደርገውን ከቅዱሱ ጠረጴዛ ከቅዱሱ መሰዊያ ምን እንላለን? እንካፈላለን። ከቅዱሱ መሰዊያ ያንን ነው መስዋዕት ያለውን ከጌታ ማዕድ የት ነው የሚሰዋው? የጌታ ጠረጴዛ ላይ መስዋዕቱ የሚቀርበው የጌታ ማዕድ ላይ የጌታ ጠረጴዛ ላይ። ከዛ አንጻር ነው የሚታየው ማለት ነው። ስለዛ ነው እያወራ ያለው ሐዋርያ ቅዱስ ጳውሎስ። የምንባርክበት የክርስቶስ ስጋና ደም የሚሆንበት ያ መሰዊያ ምን አለው? የጌታ ጠረጴዛ። ከዛ ደግሞ ዕብራውያን ላይ ደግሞ መሰዊያ ብሎ ቃል በቃል ጠራው። ከዚህ አንጻር ነው እየተናገረን ያለ ነው። ግልጽ ከሆነ ቢቱ አመሰግናለሁ። ወደ ሁለተኛው ጥያቄ። ኦኬ፣ እሺ፣ ጥሩ። ይሄ ከተመለሰ ሁለተኛው ናቲ ኦር ድምፅ ግን የሆነ ሰዓት ባይዘፍ ምናምን አይነት ነገር ቃሎት ያሰማልን። ይወዴ ቃሎት ያሰማልን። በደንብ አብራርተህለታል። ቢቱ አለ አይደል? አሁን
በነገራችን ላይ ይህንን አሁን ያቀረበው ቅዱስ ጳውሎስ ከባድ ነው። አሁን ከጌታ ከተቀበሉ በኋላ አልፎ ክርስቲያኖች ከበዙ በኋላ ለቆሮንቶስ ከተሰበከ በኋላ ክርስቲያን ለሆኑት ለነዛ ነው የተጻፈው። ዮሐዴ ይህንን ነው ያብራራልን። ስለዚህ ውጪስ ሶሪ ስለዚህ ምንድን ነው ይሄኛው ክፍል የክርስቲያኖች ክርስቶስ ስጋውና ደሙን ከሰጠ በኋላ ክርስቲያኖች ከሆኑ በኋላ ስለ መሰዊያው የተናገረው ነው ማለት ነው ጳውሎስ እንጂ ስለ መጀመሪያው አይደለም። ቀጥል እስኪ አሁን ቀጥል። ገብቶኛል ዲያቆን። ሁለተኛው ጥያቄ